የጌታችን የኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ታላቅ ስጦታዎች ውስጥ ከሰጠን በልጁ በኢየሱስ ክርስቶስ አንዱና ዋነኛው መንፈስ ቅዱስን ነው። መንፈስ ቅዱስ እንደምታውቁት ብዙ ቦታ አለ። ብዙ ቦታ ማለት ምግቦች ውስጥ ጨው እንደሚጨምር ጣፋጭ እንደሆነ ሁሉ ቦታ ላይ ጨው እንዳለ ሁሉ መንፈስ ቅዱስ በሁሉ ቦታ አለ። በክርስቶስ ስራ አለ፣ በእግዚአብሔር ፍጥረት ላይ አለ፣ በሁሉ በማዳን ላይ አለ፣ በሳሊቬሽን ላይ አለ። በሁሉ ቦታ መንፈስ ቅዱስ አለ። ትዝ ይለን እንደሆነ ሐዋርያት ስራ ሊጀምሩ ሲሉ ኢየሱስ ክርስቶስ ደግሞ ሊሄድ ሲል አንድ ነገር ከተናገረ ውስጥ መንፈስ ቅዱስን በኢየሩሳሌም ጠብቁ ነው። በኢየሩሳሌም ከተማ ሁኑ፣ በኢየሩሳሌም ከተማ ጠብቁ። በዛ እኔ አብ የነገራችሁ ተስፋ ይፈጸማል፣ ያስተማርኳችሁ ይፈጸማል ይልና ሐዋርያት ስራ 2 ላይ መንፈስ ቅዱስ ሲመጣ እንመለከተዋለን። እኛም ደግሞ ልክ ጌታችንን ኢየሱስ ክርስቶስ እንደ ግል አዳኝ አድርገን ስንቀበል ከተሰጠን ታላቅ ስጦታዎች ውስጥ ያው እንዳልኳችሁ መንፈስ ቅዱስ ነው። ዘላለማዊ የሆነ መንፈስ ቅዱስ፣ ዋስትና የሆነ መንፈስ ቅዱስ። አንድ ነገር ልላችሁ ነው የምፈልገው። ሰው ባለው ነገር ይመካል። ሰው ባለው ነገር እጁ ላይ ባለው ነገር በጣም ይመካል። እኛ ክርስቲያኖች እንደ አሕዛብ ተሸውደን ነው እንጂ እጃችን ላይ ባለ ነገር ማቴሪያሊስቲክ በቸርች ስለበዛ ማቴሪያሊስቲክ ስብከት ስለበዛ ነው እንጂ ከማቴሪያል በላይ ምድር ከምትሰጠን በላይ ሰዎች ከሚሰጡን በላይ ምድር አፍለቃ ከምትሰጠን በላይ ከሁሉ በላይ የሆነ መንፈስ ቅዱስ አለ። ወንድሞቼ የምነግራችሁ ነገር አንድ ነገር ነው። በመንፈስ ቅዱስ መመካት እንጀምር። ሰው ባለው ነገር ይመካል። ሰው በቋንቋው ይመካል። ሰው በሚያውቀው ሰው ይመካል። ሰው በሀገሩ ይመካል። ሰው በሆነ በሚታይ ነገር ይመካል። እኛ ግን የማይታየው ውስጣችን ያለ መመኪያችን ይሁንልን። መንፈስ ቅዱስን አንሸፍነው። መንፈስ ቅዱስ ተሸፍኖብን እጃችን የሚገባ ነገር መመኪያ አናደርግ። ኖ፣ እጃችን የሚገባ ነገር ሳይሆን የምንመካው መንፈስ ቅዱስ ስለሰጠን እግዚአብሔር በልጁ በኢየሱስ ክርስቶስ የተሰጠን ዘላለማዊ ስጦታ አንዱና ዋናው መንፈስ ቅዱስ ነው። አባቶች በጣም ይመኩ ነበር። በምን? በመንፈስ ቅዱስ። መንፈስ ቅዱስ ያስተምራል። መንፈስ ቅዱስ ያሳያል። መንፈስ ቅዱስ ይመራል። መንፈስ ቅዱስ ውሃ ይሆናል። መንፈስ ቅዱስ ምግብ ይሆናል። መንፈስ ቅዱስ ልብስ ይሆናል። መንፈስ ቅዱስ ውበት ይሆናል። ምንም አይነት እኮ በዛን ዘመን የነበረ እንግዲህ የሚለብሱት ልብስ አስቡት። በሰዎች ዘንድ ሞገስ ነበራቸው። የሚለብሱት ልብስ ምንም በቃ መመልከት ነው። ፊልሞችን እንደዚህ የዛን ዘመን የነበሩ ሰዎች የሚያደርጉት ምናምን ስንመለከት ወደኋላ ኤሸንት ወደሆነ ወርድ ስንሄድ ምንም አይነት ውበት ምንም የላቸውም። ግን መንፈስ ቅዱስ ሞገስ የሆናቸው ነበረ። መንፈስ ቅዱስ በላያቸው ላይ እየመጣ በላያቸው ላይ እየሰፈ ቆዳቸው ውበት ነበረው። የሚበሉት የላቸውም። እነ ዳንኤልን ተመልከቱ። ጥራጥሬ እየበሉ ውሃ እየጠጡ፣ ሌሎቹ ግን ለንጉስ የሚቀርብ ምግብ እየበሉ። የነ ዳንኤል ውበት ምን ከተባለ ጥራጥሬ ነው። ሪሊ አይደለም። ጥራጥሬ የሚበላማ መገርጣት፣ ቆዳው መሰነጣጠቅ፣ ውበት አልባ መሆን ነበረበት። ግን እነሱ ውበት፣ ሞገስ ከእግዚአብሔር ዘንድ መንፈስ ቅዱስ ይሰጣቸው ነበረ። ዛሬም የምነግራችሁ ነገር ከምንም በላይ የእውነቴ ነው የምነግራችሁ፣ በመንፈስ ቅዱስ መመካት አለብን። እቺ ዓለም ብዙ ነገር አስታናለች። ከቤተክርስቲያን ወደ ዓለም ሳይሆን ዓለም ወደ ቤተክርስቲያን ገብታ የዓለም ስርዓት ይዞን ጠፍጥፎን ደፍድፎን አይናችንን ዘግቶ ጆሮአችንን ዘግቶ የሆነ ነገር እጃችን ለመቀበል በጣም እንሰበት። የተቀበልነው መንፈስ ቅዱስ ይበልጣል። ውስጣችን የገባ መንፈስ ቅዱስ ይበልጣል። እኛ የእግዚአብሔር ቤተ መቅደስ ነን። የእግዚአብሔር ቃል ሲናገር በአንደኛ ቆሮንቶስ 3:16 እንደዚህ የሚል ቃል አለ። እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን? ይሄ እኮ ታላቅ ስጦታ ነው። ትዝ ይላችሁ እንደሆነ በሰለሞን ጊዜ እስራኤል ኢየሱስ ክርስቶስ ከመምጣቱ በፊት መቅደሱን ኢየሱስ ክርስቶስ ከማፍረሱ በፊት እንዴት በመቅደሱ ይመኩ ነበር? ምን ከተባለ ህልውናው ነበር፣ ይመኩበት ነበር። አብሮነቱ ነበር፣ ደመናው ነበረ። መቅደሱ ጋር ሄደክ ጸለይክ ማለት እግዚአብሔርን ተገናኘ፣ ተፈታህ ማለት ነው። አሁን ያ የሚተማመኑበት መተማመን እኛ ውስጥ እኮ ነው ያለው። መንፈስ ቅዱስ በእኛ ውስጥ አለ። አይሰወርብን፣ አንታወር፣ በሌላ ነገር አንያዝ። ይሄው የእግዚአብሔር ቃል ይላል እናንተ ናችሁ አሁን ቤተ መቅደስ። ቤተ መቅደስ እኛ ከሆነን ቤተ መቅደሱ ካለ መንፈሱ አለ ማለት ነው። ስሙ የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኧረ የተሰጠን ስጦታ ከምድር ይበልጣል፣ ከእንቁ ይበልጣል፣ ከአልማዝ ይበልጣል፣ ከብር ይበልጣል፣ ከተለያየ ነገር ይበልጣል። መንፈስ ቅዱስ አይታወርብን። ብዙ ቤተክርስቲያን ሄደን ነቢያት ጋር ሄደን ከዛሬ ነገር የመኪና ትንቢት ኖ ያለን ይበልጣል።
ባለን እንጠቀም፣ ባለን እንጸልይ። መንፈስ ቅዱስ እንዲታይ እናድርግ። መንፈስ ቅዱስ ይታይላቸው ነበረ። ለምን? መንፈስ ቅዱስ አልተጋረደም። መንፈስ ቅዱስ መጋረጃ አላደረጉበትም። ይልቁንስ ገለጡት። ዓለምን ሳይሆን በውስጣቸው ያለው መንፈስ ቅዱስ እንዲወጣ ቀን ከሌሊት ይጸልዩ ነበረ። ስሙ ለዘላለም የተባረከ ይሁን። የምነግራችሁ ምንድነው? መንፈስ ቅዱስ በውስጣችን አለ። የተሰጠን እንወቅ። ያለን ከበቂ በላይ ሪሶርስ አለ። ከበቂ በላይ የሆነ ፖቴንሻል አለ። ከበቂ በላይ ሌላ ነገር አንጠብቅ። ሌላ ነገር መንፈስ ቅዱስ ይበልጣል። ከቤት ይበልጣል፣ ከመኪና ይበልጣል፣ ከትዳር ይበልጣል፣ ከምንም ይበልጣል። ስሙ ለዘላለም ህይወትን የሚመራ፣ ዘመን የሚመራ፣ ቤተሰብ የሚመራ፣ ትውልድ የሚመራ፣ አገር የሚመራ፣ ኔሽን የሚመራ፣ ቤተክርስቲያንን የሚመራ መንፈስ ቅዱስ በውስጣችን አለ። ያ መንፈስ ቅዱስ እንዲወጣ የኛ ኃላፊነት ነው። ኦልሬዲ እግዚአብሔር ጨርሷል። እግዚአብሔር ይስጠኝ፣ ምን ይስጥህ ከመንፈስ ቅዱስ በላይ? እግዚአብሔር ያድርግልኝ፣ ምን ያድርግልህ ከመንፈስ ቅዱስ በላይ? በልጁ በኢየሱስ ክርስቶስ ምን ይፈጽምልህ? የሰጠን ይበልጣል። ከውጭ የሚጨምር ነገር አንጠብ፣ ያለን ይውጣ። ብዙ ህዝብ የሚፈልገው መንፈስ ቅዱስን ነው። ስሙ ለዘላለም የተባረከ ይሁን። አረ መንፈስ ቅዱስ አለን። አረ መንፈስ ቅዱስ ያለንን እኛ፣ ዓለም የሌላት መንፈስ ቅዱስ ኢየሱስ ለህዝብ ረፍት የሆነ ህዝብ የሚጠጣው እኮ ከኛ ውስጥ መውጣት አለበት። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እሺ እንደዚህ ይላል የእግዚአብሔር ቃል ሲናገር ቁጥር 17 ላይ እዛው ቆሮንቶስ ላይ ማለት ነው። ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያም ቤተ መቅደስ እናንተ ናችሁ። አረ የሚነካችሁ ይፈርሳል። አረ መንፈስ ቅዱስን አናሳዝነው። መንፈስ ቅዱስን በተለያየ ስራ መንፈስ ቅዱስን በቃ ስናሳዝነው ነው። አሁን እንኳን ቤተ መቅደስ ልንመስል ኢየሱስ ክርስቶስ አረ መንፈስ ቅዱስ በውስጣችን አለ። ያንን ቤተ መቅደስ የሚያፈርስ አፈርሷለሁ እኮ ያለው እግዚአብሔር። የሆነ ግድግዳ ምናምን እናንተን የሚነካ እኮ ነው ያለው እግዚአብሔር። እሱን ላፈርሰዋል። ለምን? መቅደስ ነህ አንተ። ለምን? ውስጥህ ሆሊ ስፒሪት አለ፣ ቅዱሱ መንፈስ አለ። መቅደስ አድርጎናል። በመቅደስ ውስጥ መንፈስ ቅዱስ አለ። ማራባካታካፓባራቦሻካፓራዲያ እግዚአብሔር ከኛ ጋር አለ። ስለ መንፈስ ቅዱስ ሲል እግዚአብሔር ይንቀሳቀሳል። መንፈስ ቅዱስ ይታይ። መንፈስ ቅዱስ አይሸፈን። መንፈስ ቅዱስ አንጋርጀው። መንፈስ ቅዱስን ወደኋላ አድርገን ሌላ ነገር አንስጠን አንበለው። መንፈስ ቅዱስ ፊተኛ። አሁንም አባቶች የተሰሙበት፣ አባቶች በኢየሱስ ክርስቶስ ማላፕራዲያታ ሲመክሩ የተደመጡበት፣ አባቶች እውር ያበሩበት፣ አባቶች እንደሚጠጣ ኤደን ገነት የሆኑበት መንፈስ ቅዱስ እኮ ነው አንተ። መንፈስ ቅዱስ እኮ ነው አንቺ። ማራፓላ መንፈስ ቅዱስ አለን። ከዚህ በኋላ መንፈስ ቅዱስ አይሰወር። ከዚህ በኋላ መንፈስ ቅዱስ አይሸፈን። መንፈስ ቅዱስ ከዚህ በኋላ አይጋረድ። እንደውም መንፈስ ቅዱስ ይውጣ። መንፈስ ቅዱስ ይውጣ። የገደበው ነገር ሁሉ ይነሳ። ምንጩ በኢየሱስ ክርስቶስም ይነካ። መንፈስ ቅዱስ መፍሰስ ይጀምር እላችኋለሁ። ስሙ ለዘላለም የተባረከ ይሁን። እሺ የእግዚአብሔር ቃል ሲናገር በኤፌሶን 1:13 ላይ እንደዚህ የሚል ቃል አለ። ኤፌሶን 1:13 እንደዚህ ይለናል፣ እናንተ ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። አሜን። ይሄ ልዩነታችን ነው። ወንጌል የሰማን ጊዜ ወደ ክርስቶስ ተጨምረናል። ገና የምንጨምር አይደለም። ዘላለማዊ መዳን፣ ዘላለማዊ ድነት አግኝተናል። ወደ ክርስቶስ ምን ብለናል? ተጨምረናል። ስሙ ለዘላለም የተባረከ ይሁን። እሺ ከተጨመርም በኋላስ አምናችሁ በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማህተም ታትማችኋል። የእግዚአብሔር ተስፋ ወንጌል ከሰማን በኋላ ምንድነው የምትሰጠኝ? አላፕራዲያታሰ መንፈስ ቅዱስን ሰጥቶናል። ራባሃደ ዋስትና ማጋባጋዲ በአረ በኢየሱስ ክርስቶስ ስም አረ የተሰጠን ይበልጣል። ማጋባሪ በረበ እቃ ለምሳሌ ስንገዛ ብዙ ምሳሌ ይሄ ነገር ተብሏል። መርካቶ ስትሄድ በአሜሪካ ግን እርግጠኛ የሆነ ነገር ነው። እቃ ስንገዛ ጋራንቲ ያለው የስንት ዓመት? የ5 ዓመት ጋራንቲ። ቢበላሽ አምጣ ወረቀቱን አይቶ ምን ይላል? እቃ ከተበላሸበት ይሰራዋል፣ ካልሆነ ደግሞ እቃውን ይቀይራል። ልክ እንደዚህ አይነት ጋራንትድ በእግዚአብሔር ዘንድ ጋራንትድ የተሰጠን አለ። የመጨረሻውን ያቺ ኢየሱስ ክርስቶስ እስከሚመጣባት ሙታኖች እስከሚነሱ ድረስ ወይንም በሕይወት መዝገብ ላይ የተጻፉ ከኢየሱስ ክርስቶስ ጋር አብሮ ሲመጡ የዛኔ መንፈስ ቅዱስ ዋስትናችን ነው። እሱን እየተመለከተ እግዚአብሔር ፒክ ያደርገናል፣ ወደ ልጁ መንግስት ይጨምረናል፣ ወደ ልጁ መንግስት እንወርሳለን። አሁን በእምነትና በመንፈስ ነው ያለነው። ራባ ሀዲያታ አረ መንፈስ ቅዱስ ይበልጣል። አረ መንፈስ ቅዱስ ይበልጣል። አረ የተሰጠን ይበልጣል። ስሙ ለዘላለም ዋስትና እግዚአብሔር ዋስ ሲሆን መንፈስ ቅዱስ ማለት ነው። ዋስትናው እኔ ወስዳለሁ ሲል በቃ እኔ ዋስ ሆናለሁ ብሎ በመሳይ ውስጥ በአንቺ ውስጥ በአንተ ውስጥ ሆኖ ተቀምጦ ጋራንቲ የሆነ አንጠፋም፣ ልንጠፋ አንችልም።
ለምን? መንፈስ ቅዱስ ነው ዋስትና የወሰደው። የሰው ዋስትና አይደለም፣ የዓለም ዋስትና አይደለም፣ ሄዶ ሄዶ ደከመኝ የሚል ዋስትና አይደለም። አንጠፋ፣ የዘላለም ልጅነትን ወርሰናል፣ ተቀብለናል። ምንድነው ጋራንቲ? አሁን መሳይ ስትታይ እኮ በምድር ያለው እንዴት የዘላለም መንግስት የዘላለም መንግስትማ መንፈስ ቅዱስ እኔ ውስጥ አለ፣ ጋራንቲ ሆኖ የተቀመጠ ስሙ ለዘላለም የተባለ ልጠፋ አልችልም። አረ የተሰጠኝ ይበልጣል፣ አረ ያለኝ ይበልጣል። አይኖቻችን መንፈስ ቅዱስ ላይ ይከፈት። ስሙ ለዘላለም የተባረከ ይሁን። ለክብሩ ምስጋና ቁጥር 14 ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጅ ድረስ ለእነርሱ ለርስታችን ዋስትና የሚሆን መያዣ ነው። ራባሃዲያታ መያዣ ትወስዳለህ። አንዳንድ ጊዜ መያዣ ብለህ ትወስዳለህ። ገንዘቤን ካላመጣ ቼክ ትወስዳለህ። ልክ እንደዛ ገንዘብ ካላመጣ ቼክ ፈርምና እሷን ስጠኝ፣ እሷን መያዣ ላድርግ። ሊብሬው ልውሰደው መያዣ። ልክ እንደዚህ ለክብሩ የምንሆን መያዣ ተደርጎ የተሰጠን መንፈስ ቅዱስ ነው። መንፈስ ቅዱስን ይዘን አንለቅም። ኖ ራባሃዲያታ መንፈስ ቅዱስ ይበልጣል። አረ የተሰጠን መንፈስ ቅዱስ መያዣ ዋስትናችን ነው። አፓራዲያ ካራብ የተሰጠን ይበልጣል። የምላችሁ ነገር አንድ ነገር ነው። እግዚአብሔር የሚለን አንድ ነገር ነው። የተሰጣችሁ ይበልጣል። እሱን ተጠቀሙበት፣ እሱን እወቁት ነው የሚለው። ስም ለዘላለም የተባረከ ይሁን። አይኖቻችን በአንተ ላይ ይብራ። መንፈስ ቅዱስ አንተ ላይ አይኖቻችን ይብራ። የጋረደን መጋረጃ ሁሉ ይተርተር። የጋረደን መጋረጃ ሁሉ መቅደሱ ያ የድንጋዩ መቅደስ እንደተተረተረ አሁን እዚህ አይናችን ላይ መንፈሳዊ አይናችን የተደረገብን ድግምት ሟርት ሁሉ በኢየሱስ ክርስቶስ የተነሳ ይሁን። እኛና መንፈስ ቅዱስ የተገናኘን እንሁን። መንፈስ ቅዱስ አለን፣ ያለን ይበልጣል። የሚበልጠውን መመንዘር፣ በሚበልጠው መሄድ፣ በሚበልጠው መሰማራት፣ በሚበልጠው መተኛት መነሳት ይሁንልን። ባለን መደሰት ይሁንልን። ኢየሱስ ክርስቶስ ይህንን ቃል ስላበራህልን እኔ እጅግ አድርጌ አመሰግናለሁ። በልጅህ በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ ተባረክ። አሜን።